A particle moves along the x-axis from x initial to x final, which results in the displacement with the largest magnitude ነው የሚላችሁ። largest magnitude የትኛው ነው ያለው? ከአምስቱ አማራጮች largest magnitude of displacement ያለው የትኛው ነው? ቢ ላይ ደግሞ which results in negative displacement ነው የሚለው። ለምሳሌ የመጀመሪያውን ስናይ ለምሳሌ ፖዚሽኑ x initial ነው። እዚህ ጋር x final አለን። ለምሳሌ ይሄን ብትሰሩት እስኪ change x ን ሰሩት። change position ምክንያቱም ዲስፕሌስመንት ማለት ምንድነው ብያቸዋለሁ? change position ነው። change position ደግሞ ማለት ምንድነው? x final minus x initial ነው። x final minus x initial ብናደርገው x finalaችሁ ስንት ነው? 6 ሜትር ነው። x initialችሁ ስንት ነው? 4 ሜትር ነው። 4 ሜትር ስለዚህ ስንት ይሆናል ማለት ነው? ስንት ይሆናል? 2 ሜትር ይሆናል። 2 ሜትር ሪዛልቱ ምን ሆነ? ሪዛልቱ ፖዚቲቭ ነው። ስለዚህ ሞሽኑ ወዴት ነው ማለት ነው? ኢን ዘ ፖዚቲቭ ኤክስ አክሲስ ወይም ኢን ዘ ኢስት ዳይሬክሽን ወይም ዘ ፖዚቲቭ ዳይሬክሽን ይሆናል ማለት ነው። ምክንያቱም ፖዚሽን ወይም ዲስፕሌስመንት ፖዚቲቭ መሆን ይችላል፣ ኔጌቲቭ መሆን ስለሚችል ማለት ነው። ሌላኛው ቢ ላይ ስንመጣ ቼንጅ ፖዚሽን ኢዝ ኢኳል ቱ ከየተደነ ይሄኛው ኤክስ ኢኒሻሉ 4 ሜትር ነው። ኤክስ ፋይናል ስንት ነው? ማይነስ 8 ሜትር ነው። እንደ ኔጌቲቭ ኤክስ አክሲስ ነው የሚሄደው። ስለዚህ ይሄን በተመሳሳይ ምን ታደርጋላችሁ? ኤክስ ፋይናል ማይነስ ኤክስ ኢኒሻል ይሆናል ማለት ነው። ኤክስ ፋይናል ማይነስ ኤክስ ኢኒሻል ስለዚህ ምን ይሆናል? ይሄ ማይነስ 8 ሜትር ማይነስ ኦፍ ማይነስ እዚህ ጋር ማይነስ 4 ሜትር አለች። ስለዚህ ስንት ይሆናል ማለት ነው? እዚህ ጋር ይሄኛው 8 ነው፣ እዚህ ጋር 4 ይሆናል። ስለዚህ ምን ይሆናል ማለት ነው? ማይነስ 6 ይሆናል ማለት ነው። ማይነስ እዚህ ጋር ኮንት እንዳደረጋችሁ ማይነስ 8 አለን፣ እዚህ ጋር ፕላስ ስታደርጉት ማይነስ 4 ይሆናል ማለት ነው። ማይነስ 4 ሜትር አሁን ሪዛልቱ ምን አለ? ሪዛልቱ ኔጌቲቭ ነው። ሞሽን ወዴት ነው ማለት ነው? እንደ ኔጌቲቭ ኤክስ አክሲስ ስለሆነ ማለት ነው። እንደ ኔጌቲቭ ኤክስ አክሲስ ነው። ኦኬ ሶስተኛው ቼንጅ ፖዚሽን ኢዝ ኢኳል ቱ አሁንም እዚህ ጋር ታደርጋላችሁ ኤክስ ፋይናል ማይነስ ኤክስ ኢኒሻል ታደርጋላችሁ። እቺ ደግሞ ማለት ከማይነስ 4 ሜትር ወደ ማይነስ 2 ሜትር ነው ያደረገው። ስለዚህ ምን ይሆናል? ይሄ ማይነስ ኤክስ ፋይናል ስንት ነው? ማይነስ 2 ሜትር ማይነስ ኦፍ ማይነስ 4 ሜትር ይሆናል ማለት ነው። ይሄም እዚህ ጋር ምን ይሆናል? እዚህ ጋር ማይነስ አለችን፣ እዚህ ጋር ማይነስ ፕላስ ይሆናል። ስለዚህ ፕላስ ሲሆን እንት ይሆናል? ይሄ 4 ይሆናል። እዚህ ጋር ማይነስ 2 አለን። ስለዚህ ማይነስ 2 ፕላስ 4 ይሆናል ማለት ነው። እንት ይሆናል? ይሄኛው ስንት ይሆናል? 2 ሜትር ይሆናል ማለት ነው። 2 ሜትር ይሆናል። ኦኬ ዲ ላይ ስንመጣ ቼንጅ ኤክስ ኢዝ ኢኳል ቱ አሁንም ኤክስ ኢኒሻል ስንት ነው? ማይነስ 4 ሜትር አለን። ኤክስ ፋይናል ስንት ነው? ማይነስ 2 ሜትር ፕላስ 2 አለን። ለዛ አሁን ታደርጋላችሁ አሁንም ኤክስ ፋይናል ማይነስ ኤክስ ኢኒሻል ኢዝ ኢኳል ቱ ምን ይሆናል? ይሄ ኢዝ ኢኳል ቱ ምን ይሆናል? እዚህ ጋር 2 ሜትር ማይነስ ኦፍ ማይነስ 4 ሜትር ስለዚህ እንትን አለኛው 6 ሜትር ሆነ ማለት ነው። 6 ሜትር ሆነ። እሺ ይሄኛው ሳ ኢ ላይ ስንመጣ ከማይነስ 4 ወደ 4 ነው የመጣው። ቼንጅ ኤክስ ኢኳል ቱ አሁንም ይሄ ኤክስ ፋይናል ማይነስ ኤክስ ኢኒሻል ብታደርጉት ስንት ይሆናል? ይሄኛው 4 ሜትር ማይነስ ኦፍ ማይነስ 4 ሜትር ይሆናል። ይሄኛው ስንት ነው ማለት ነው? 8 ሜትር ይሆናል ማለት ነው። 8 ሜትር ይሆናል። ስለዚህ አሁን በጥያቄያችን መሰረት which results the displacement with the largest magnitude ያለው የትኛው ነው? largest magnitude ያለው እዚህ ጋር ማይነስ 4 አለን፣ 4 እዚህ ጋር አለን። ስለዚህ ኤክስ ፋይናል 4 ሜትር ማይነስ ኦፍ 4 ሜትር ስናደርገው largest magnitude ያለው እዚህ ጋር 8 ሜትር አለ ማለት ነው። 8 ሜትር largest magnitude አለን ማለት ነው። ኦኬ ሌላኛው ኔጌቲቭ ሪዛልት ያለው የትኛው ነው? ኔጌቲቭ ዲስፕሌስመንት ያለው ማለት ነው ቢ ነው። ለምሳሌ እዚህ ጋር 2 ሜትር አለን፣ እዚህ ጋር 4 ሜትር አለን፣ ማይነስ 4 ሜትር አለን፣ እዚህ ጋር 2 ሜትር አለን፣ እዚህ ጋር 6 ሜትር አለን፣ እዚህ ጋር 8 ሜትር አለን። ስለዚህ ኔጌቲቭ ዲስፕሌስመንት ያለው ማለት ነው ቢ ነው። ኔጌቲቭ ዲስፕሌስመንት ያለው ላርጀስት ማግኒቲዩድ ዲስፕሌስመንት ከሆነ ደግሞ ማን ይሆናል ማለት ነው? ኢ ይሆናል ማለት። ስለዚህ የኤ ለኤ ይሆናል፣ ይሄኛው ደግሞ ለቢ ይሆናል ማለት ነው። ስለዚህ ኔጌቲቭ ሪዛልት ያለው ማን ላይ ነው? ቢ ላይ ነው ያለው፣ ወይም ኔጌቲቭ ዲስፕሌስመንት ያለው። ላርጀስት ማግኒቲዩድ ደግሞ ከተባላችሁ ደግሞ ማን ላይ ነው ያለው? ኢ ላይ ያለ ማለት ነው። ስለዚህ በዚህ መንገድ ቼንጅ ፖዚሽኑን ማስቀመጥ ይቻላል። ከቼንጅ ፖዚሽኑ የምንወስደው ምንድነው? ቬክተሩ ወይም ዲስፕሌስመንቱ የትጋ ኔጌቲቭ ሞሽን ይኖረዋል፣ ኔጌቲቭ ይሆናል፣ የትጋ ፖዚቲቭ ይኖረዋል። ላርጀስት ማግኒቲዩድ የትጋ ነው ያለው? ስሞለስት ሂከር ወክ 4 ኪሎ ሜትር ዘ ኢስት ኤንድ ዘን ረን ኤንድ ወክ 3 ኪሎ ሜትር ኖርዝ። መጀመሪያ ወደ የት ሄደዋል? ወደ ኢስት ትራቭል አድርጓል። ምን ያክል ኪሎ ሜትር?
S1 ስንት ኪሎ ሜትር 4 ኪሎ ሜትር ተሰጥቶናል 4 ኪሎ ሜትር ሁለተኛው ወዴት ነው ወደ ኖርዝ ይሄኛው ስንት ነው S2 3 ኪሎ ሜትር ሰጥቶናል 3 ኪሎ ሜትር ኦኬ ይሄ ሰጥቶናል እንግዲህ ሞሽኑ ይሄ ነው መጀመሪያ ወደ ኢስት 4 ኪሎ ሜትር ትራቭል አድርጓል ዘን ወደ ኖርዝ ስንት ኪሎ ሜትር ትራቭል አድርጓል 3 ኪሎ ሜትር ትራቭል አድርጓል what the total distance traveled ምን ያክል ይሆናል ነው total distance traveled እንደምናስተውሰው መጀመሪያ እንዳሳያችሁ ምንድነው path dependent ነው path dependent ስለሆነ total distance ማለት a ላይ a total distance traveled s እንበለው distance traveled is equal to ከዚህ ወደ s ሄደበት ሲደመር s1 total distance s1 ፕላስ ምን ታደርጋላችሁ s ታደርጋላችሁ s is equal to ወደ ስንት ሄዷል 4 ኪሎ ሜትር ሄዷል 4 ኪሎ ሜትር ወደ ኖርዝ ስንት ሄዷል 3 ኪሎ ሜትር ሄዷል 3 ኪሎ ሜትር ትራቨል አድርጓል s is equal to total distance travel is equal to እንዲያው ማለት ነው 7 ኪሎ ሜትር ትራቨል አድርጓል ማለት ነው ስለዚህ 7 ኪሎ ሜትር ትራቨል አድርጓል ስለዚህ 7 ኪሎ ሜትር ትራቨል ካደረገ አጠቃላይ ዲስታንሱ ወይም ዲስታንስ ትራቨል ስንት ይሆናል ማለት ነው 7 ኪሎ ሜትር ይሆናል ምክንያቱም ዲስታንስ ትራቨል የምንለው ፓዝ ዲፔንዳንት ስለሆነ ማለት ነው ሁለተኛው ማግኒቲዩድ ኦፍ ዲስፕሌስመንት ማለት ምንድነው ዲስፕሌስመንት ማለት the shortest straight line distance between the initial and the final position ነው ይሄኛው initial position ነው ይሄኛው ምንድነው final positionአችን ነው ስለዚህ ይሄ shortest distance ከዚህ ያለው shortest distance ምን ተጠራል ይሄ ዲስፕሌስመንት ተብሎ ይጠራል ዲስፕሌስመንቱን እንዴት እናገኛለን አሁን እዚህ ጋር ሁለቱ ዲስፕሌስመንቶች ምንድናቸው ቬክተር ኳንቲ ማን ነው ፐርፔንዲኩላር ስለሆኑ ምን ተጠቅማለን ፓይታጎረስ ቴዎረም ተጠቅመን ዲስፕሌስመንቱን ወይም ሾርተስት ዲስታንሱን እናገኛለን ማለት ስለዚህ ዲስፕሌስመንቱን ለማግኘት ዲስፕሌስመንት is equal to under the radical of ምን ይሆናል እዚህ ጋር s1 ስኩዌር ፕላስ s2 ስኩዌር ይሆናል ለምን ይሄን ተጠቀምኩኝ ምክንያቱም ሁለቱ ዲስፕሌስመንቱ s1 እና s2 ፐርፔንዲኩላር ስለሆኑ የሁለቱን ሪዛልት ለማግኘት ምን ተጠቀማለን ፓይታጎረስ ቴዎረም ተጠቀማለን በቬክተር አዲሽን እንዳሳያችሁ ማለት ስለዚህ sr is equal to displacement is equal to ምን ይሆናል square of ምን ይሆናል ይሄ 3 ኪሎ ሜትር the whole square plus 4 ኪሎ ሜትር the whole square ይሆናል እቺ ደግሞ ማለት square of 9 ኪሎ ሜትር square plus 16 ኪሎ ሜትር square ትሆናለች እቺ ደግሞ ማለት square of 25 ኪሎ ሜትር square ትሆናለች እቺ ትሆናለች 5 ኪሎ ሜትር ትመጣለች ማለት ነው 5 ኪሎ ሜትር ስለዚህ አሁን እዚህ ጋር ዲስፕሌስመንት ስንት መጣ 5 ኪሎ ሜትር መጣ ዲስታንስ ስንት መጣ ማለት ነው ዲስታንሱ 5 ኪሎ ሜትር 7 ኪሎ ሜትር መጥቷል ስለዚህ አሁን እዚህ ጋር ቶታል ዲስታንስ ትራቭሉ ከዲስፕሌስመንቱ ጋር ስናነጻጽረው ማግኒቲዩድ ዲስፕሌስመንቱ ከማን ያነሰ ነው የሚሆነው ከዲስታንስ ትራቭሉ ጋር እኩል ነው ምክንያቱም እዚህ ጋር ምን አድርጓል ዳይሬክሽን ቼንጅ አድርጓል እዚህ ጋር ወደ ኢስት ነበረ እዚህ ጋር ምናል ወደ ኖርዝ ሄዷል ስለዚህ ምን ይሆናል ዲስፕሌስመንቱ ምን ይሆናል 5 ኪሎ ሜትር ይመጣል ዲስታንሱ ደግሞ ስንት ይመጣል ማለት ነው 7 ኪሎ ሜትር ይመጣል ዲስታንስ ትራቭሉ ከማን ይበልጣል ማለት ነው ከዲስፕሌስመንት ፐርሰን ወክ ፍሮም 70 ሜትር ደ ኢስት መጀመሪያ አሁን ይሄንን እናስቀምጠው this is ይሄ ኮኦርዲኔት እንደዛ አድርጌ ብስል ይሄ ምንድነው ኖርዝ ነው ይሄኛው ምንድነው ኢስት ነው ኦኬ መጀመሪያ ወደ ስንት መጣ ወደ ኢስት ስንት ሜትር ትራቭል አደረገ ወደ ስንት ሜትር ትራቭል አደረገ 70 ሜትር ትራቭል አደረገ ወደዚህ ማለት እዚህ ጋር ወደዚህ መጀመሪያ እዚህ ጋር 70 ሜትር መጥቷል ወደዚህ ማለት ነው ኦኬ ዜን ይላቸዋል ዜን the east then travels 30 ሜትር the west ተመልሶ ወደዚህ ማለት ነው ተመልሶ ወደዚህ ምን መጥቷል ወደዚህ ለምሳሌ 30 ሜትር ትራቭል አድርጓል ወደዚህ 30 ሜትር ትራቭል አድርጓል መጀመሪያ ወደ ስንት መጥቷል 70 ሜትር ትራቭል አድርጓል ተመልሶ ወደዚህ 30 ሜትር in the west ትራቭል አድርጓል መጀመሪያ 70 ሜትር ወደ ኢስት ተመልሶ ወደ ዌስት 30 ሜትር ትራቭል ቢያደርግ ኦሪጂናችን ወይም ሪፈረንሳችን ነው ከዚህ እስከዚህ ለምሳሌ ኮን ማስቀመጥ ይችላል ወደዚህ ስንት አይደል እስኪ ወደ ስንት አይደል 70 ሜትር ተመልሶ ወደ ስንት መጣ 30 ሜትር ትራቭል አደረገ so what the displacement ምን ያክል ይሆናል ዲስፕሌስመንት ማለት ቼንጅ ፖዚሽን ነው ቼንጅ ፖዚሽን is equal to x final minus x initial ማለት ነው x final minus x initial ስለዚህ ቼንጅ x equal to ወደ ስንት አይደል 70 ሜትር ወደዚህ 30 ሜትር ስለዚህ ምን ይሆናል 30 ሜትር ምን ይሆናል እዚህ ጋር 30 ሜትር ሲቀነስ ታደርጋላችሁ
70 ሜትር ታደርጋላችሁ ወይም 7 ማለት እንችላለን this h and x equal to ምን ይሆናል ማይነስ 40 ሜትር ይሆናል ማለት ነው ይሄ ማለት አሁን እዚህ ጋር ዲስፕሌስመንታችን ማይነስ 40 ሆነ ማለት ዳይሬክሽኑ ዲስፕሌስመንት is equal to 40 ሜትር ወዴት ነው ማለት ነው አሁን የዚህ ይሄኛው ቬክተር ይበልጣል ይሄኛው ቬክተር ስለሚበልጥ ምን ይሆናል ማለት ነው in the east direction ይሆናል ማለት ነው in the east ስለዚህ ሪዛልታንቱ ከየት ይሰምራል ማለት ነው ሪዛልታንቱ ከዚህ ከመጀመሪያው ልክ እንደዚህ እናሰምራታለን this is እቺ ሪዛልታንት ወይም ዲስፕሌስመንታችን ናት እቺ ማለት ነው እቺ ዲስፕሌስመንት ስለዚህ this displacement equal ስንት ነው ማለት ነው 40 ሜትር ይሆናል ማለት ነው 40 ሜትር ይሆናል ማለት ነው ስለዚህ መጀመሪያ ወደ ስንት ረ 70 ሜትር ዘን ወደ 30 መጣ ስለዚህ x ፋይናላችን ስንት ነው 30 x ኢኒሻላችን ስንት ናቸው 70 30 ሲቀነስ 70 ማይነስ 40 መጥቷል እዚህ ጋር ይሄ ማይነስ እዚህ ጋር እቺ ኢንዲኬት የምታደርገው ምን ነው ይሄኛው ዲስፕሌስመንት ይሄ ማለት x ኢኒሻሉ ከማን ይበልጣል ከx ፋይናሉ ስለሚበልጥ ዳይሬክሽኑን ወደ ታሩታላችሁ እንደ ኢስት ታረጉታላችሁ ማለት ይሄው 40 ሜትር እንደ ኢስት ዳይሬክሽን ይሆናል ማለት ስናሰምረው ደግሞ ዲስፕሌስመንቱ ልክ እንደዚህ ይሆናል ማለት ነው ኦኬ ይሄ ከሆነ ዲስታንሱ ምን ያክል ይሆናል ዲስታንሱ ምን ያክል ይሆናል ዲስታንሱን ለማስቀመጥ ለምሳሌ ዲስታንስ ማለት ፓዝ ዲፔንዳንት ነው ስለዚህ ዲስታንስ s is equal to s1 plus ምን ማለት ነው s ይሆናል ማለት ነው s1 ማለት መጀመሪያ ትራቭል ያደረገው ወደ ኢስት ትራቭል ያደረገው ይሄ ማለት ስንት ነው 70 ሜትር ፕላስ ይሄኛው ስንት ነው 30 ሜትር ራይት 30 ሜትር ስለዚህ ነው ላይ 100 ሜትር መጣ ማለት ነው አያችሁት ስለዚህ 100 ሜትር ከመጣ ዲስታንስ ትራቭላችን is equal to s1 plus s2 ወይም ማለት 70 plus 30 ሜትር 100 ሜትር መጣ አሁን እዚህ ጋር ዲስታንሱ ምንድነው ፓዝ ዲፔንዳንት ስለሆነ ቶታል ዲስታንስ ትራቭሉ ከማግኒቱድ ዲስፕሌስመንቱ ስንት ይሆናል የበለጠ ነው አሁን ማግኒቱድ ዲስፕሌስመንት ማለት ስንት ነው ማግኒቱድ ዲስፕሌስመንታችን ከዲስታንስ ጋር ስለምንገልጸው 40 ሜትር መጣ ስለዚህ እዚህ ጋር ቶታል ዲስታንሳችሁ ከማን ይበልጣል ከማግኒቱድ ኦፍ ዲስፕሌስመንቱ ይበልጣል ማለት አጠቃላይ ዲስታንስ ትራቭሉ ከማግኒቱድ ዲስፕሌስመንቱ የበለጠ ይሆናል ምክንያት ለምን ሆነ እንደዚህ ወደዚህ ዳይሬክሽን ሪቨርስ ስላደረገ ወይም እቺ ወደዚህ ስለመጣች በዛ አማካኝነት ምን ሆናል ይሄ ዲስታንሱ ከማግኒቱድ ዲስፕሌስመንቱ የበለጠ ይሆናል ማለት ነው ስለዚህ እነዚህ ጥያቄዎች በጣም አስፈላጊ ጥያቄዎች ስለሆኑ